ረጅም ሩጫ ብዙ ዝግጅት እናደርጋለን። ግን የምንኖራት ዘመን ይችላል በጣት የተቆጠረች ናት። በጣም ገደብ ያላት ነች። ተቆጥራ የሚደረስባት ነች። የእግዚአብሔር ስጦታ እንግዲህ ይህች ናት ካለ በዛች ብቻ ነው የምንኖረው። ስለዚህ በዚህ ጊዜያችን ግን ለነፍስ የሚበጅ ስራን መስራት ግን ይጠበቅብናል። እንግዲህ በአባታችን ረፍት የተሰባሰብነው ለበጎ ነው ብለናል አይደል? እንድንማር ማለት ነው። በሳቸው ረፍት ምን ተማርነኝ? ዛሬ አዝነን ለመሄድ አይደለም። ምን ተምረን መሄድን እስከ ወደ ቤት ምን ራሳችንን እንጠይቅ። ሰው ራሱን መጠየቅ ከቻለ ብዙ ነገር ምላሽ ማግኘት ይችላል። እግዚአብሔርን ከጠየቀ ብዙ ምላሽ ማግኘት ይችላል። ለስጋ የሚሆን ሁላችንም ብዙ ሩጫ እንሮጣለን። እስኪ ለነፍስ የስጋችንን ያህል እንደምንሮጠው በጣም ጥቂቷን ሩጫ እንሮጥ። የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ይህን ተራራ ከዚህ ቦታ ተነስተህ ወደዛ ሂድ ብትሉት ምን ይሆናል? ያችን ቅንጣቷን እምነት በውስጣችን እስኪ እናኑራት። ተምረን እንሂድ። የፕሮፌሰር ፍስሐ ገብረአብ ወይም ፍስሐ ጽዮን የ80 ቀን መታሰቢያ የዕለቱ መልእክት ከመልካም ሽቱ መልካም ስም ከመወለድ ቀንም የሞት ቀን ይሻላል። ወደ ግብዣ ቤት ከመሄድ ወደ ለቅሶ ቤት መሄድ ይሻላል። እርሱ የሰው ሁሉ ፍጻሜ ነውና ሕያው የሆነን በልቡ ያኖረዋልና ከሳቅ ሐዘን ይሻላል። ከፊት ሐዘን የተነሳ ልብ ደስ ይሰኛልና። የጠቢባን ልብ በለቅሶ ቤት ነው፣ የሰነፎች ልብ ግን በደስታ ቤት ነው። መጽሐፈ መክብብ ምዕራፍ 7 ከቁጥር 1 እስከ 4። ሁሉንም በጊዜው ውብ አድርገህ የሰራ የቅዱሳን አምላክ ምስጋና ይድረስ። ቀድሞም ይሁን ከፊት አልያም ከኋላ ከእርሱ የበለጠ ያልተነሳ ሌላ ሰባኪው ንጉሱ ደግሞም ጥበበኛ ግሩም አድርጎ ጽፎ ከተወልን ለኛ ከንጉሥ ሰሎሞን ታላቅ የምክር ቃል ለመልእክት መነሻ ይህንን መርጠናል። የጠቢባኑ ልብ ለቅሶ ቤት ከሆነ ከእንግዲህ እንዳይኖር ወገን እያዘነ ደግሞም ስለ ራሱ እንዳይዘናጋ በቀሪ ዘመኑ ይበልጥ እንዲተጋ በመካከላችን ፈጥነህ ተገኝና ያዘኑትን ልቦች በቃልህ አጽናና። ከመልካሙ ሽቱ መልካም ስም ይሻላል፣ ከመወለድ ቀንም የሞት ቀን ይበልጣል። ወደ ግብዣ ሄዶ በዚያ ደስ ከሚለው ለቅሶ ቤት መሄዱ ለሰው እንዲሻለው ከሳቅ ይልቅ ሐዘን ደስ እንዲያሰኝ ልብን ያለበትን ምክንያት እኛ እንድንጽናና በጥበብ መጽሐፉ ጽፎልናልና ታቀረቀርበት ጥቂት ብለን ቀና የሚያበረታንን መንፈሳዊ ዜና ሁላችን በአንድነት መስማት እንድንችል የቅዱሳን አምላክ ይህን አዘጋጅቷል። እግሩ ጤና ሳለ እየገሰገሰ ያከበረው መልአክ ለእርሱ ነፍስ ደረሰ። ሰው በሚያውቀው መንገድ እጅግ ጠዋት ማልዶ አልያም ንጋት ላይ ኋላም አረፋፍዶ ሲተጋም ባይታይ ቤተ መቅደስ ቆሞ ስለሞት ሳይፈራ ለ4 ዓመት ታሞ ስራውን ሲል በድንገት ተቀድሞ ለሐምሌ ገብርኤል ተወስኗልና የምድሩ አብቅቶ ወደ ሰማዩ ቤት ጉዞውን አቀና። ለስጋው ማረፊያም ያስፈልጋልና መልካም ሰው ነውና ወዳጆች ሁሉ ተማካከሩና ከማሰር አበጀ። እግዚአብሔር ባወቀው ዘመን የዋጀ መታሰቢያ ሆኖ ምስጋናው ሊቀጥል አሁን ያየነው ቤት ቅዱስ ጊዮርጊስ ላይ በአግባብ ተዘጋጀ። ገብርኤል ያውቃል ሲለው እውነትም አውቆለት ቅዱስ ኢየሉጣን ከቅዱስ ቂርቆስ ጋር ከሳት ባወጣበት ሐምሌ 19 ቀን ስለ ወዳጁ ነፍስ ፈጥኖ ደረሰለት። ልጄ ለሞተ ሰው አልቅስ እዘንለት፣ እንደ አገሩም ግዕዝ ተስካሩን አውጣለት። የአገልጋይህን ሞት ቸል አትበልበት፣ ብለህ አልቅስ አጽንተህም እዘን። አይደለም ለወራት 1 ቀን 2 ቀን ነፍሱ ታርፍለት ዘንድ ተስካሩን ካወጣ እርሱ ስላረፈ ለቅሶን ታቆማለህ ብሎ ያለ እውነት በመጽሐፈ ሲራክ በ38 ከቁጥር 16 ደግሞም ተጨማሪ ከቅዱስ ዮሐንስ መጀመሪያ መልእክት በምዕራፍ 5 ቁጥር 16 ሐዋርያው በግልጽ አብራርቶ እንደጻፈው ሞት የማይገባው ኃጢአት ሲያደርግ ቢያየው ይለምን ወንድሙ ሕይወት ለሚሰጠው። ሞት የማይገባው ከሆነ ኃጢአቱ አይቀርም ፈጣሪ ሕይወትን መስጠቱ ብሎ ያስቀመጠው ግልጽ ያለ እውነታ
በስጋው ቢገጥመው ችግር የበረታ ነፍሱ ሳትማረር በምስጋና ተግታ ትኖር ስለነበር ንስሐም ባይገባ እንዳትሆን ከርታታ ጉድለቱን ማሟያ ሁሉን ለሚያውቅ ጌታ ካህናት ሲያስቡት በጸሎተ ፍታት አባታችን ሙሴን አድርገን አብነት ሮቤል በሕይወት ይኑር አይሞት እያለ አጽሙን ተመልክቶ እንደጸለየለት እኛም የኛን ድርሻ ፍስሐ ጽዮንን ማርልን ለማለት እየተገረምን በገብርኤል ውለታ አዘጋጀን ለነፍስ ወንጌል ገበታ። የገብርኤልን ወዳጅ በሰባቱ ቤት እንዲያርፍ ስላደረግን ቤቱን መርቁለት ብለው ስለጠሩን ማለዳ ገስግሰን ጠብቅልን ልንል ቆራቢ አስቆራቢ በዚህ ያለን ሁሉ ተገኝተናልና ልዑል እግዚአብሔር ሆይ በቀረበው መስዋዕት ደስ ተሰኝና ይመሩት ልጆቹን ከኛ ጋር ሆኖ ነፍሱን አርጋት ቀና። መቼም ኖሮ ሰው እድሜው ሲገፋ ስጋው ቢቀበርም ሕያው ነፍሱ ተግታ ስራ እንደምትሰራ በጻድቃን ማደሪያ በቅዱሳን ቦታ ከቁጥር 21 እስከ ቁጥር 24 ያለውን እውነታ ምዕራፍ 9 ላይ ሄኖክ ራእይ አይቶ ቸርነት ፊታቸው እንደ ውሃ በስቶ ለዚህ ዓለም ወገን ይቅርታ ሰጥቶ በሞት ድልድይ አልፈው ከኛ የተለዩ አስረግጦ ጽፏል ስለ ሰው ልጅ ሁሉ እንደሚጸልዩ። በሉቃስ ወንጌልም ምዕራፍ 16 ጌታችን ራሱ በነገረን እውነት እንኳን ገነት ገብተው ሲኦል እንኳን ያሉት እንደሚያቀርቡልን ለሕያዋን ጸሎት በቅዱስ መጽሐፉ ሰፍሮልናል ትምህርት። ነዌ በሕይወቱ መልካም ስላልሰራ በሲኦል ውስጥ ሆኖ በስቃዩ ስፍራ በነበልባል ስቃይ ባገኘው መከራ ለመውጣት ቢመኝም የማይቻል ሆኖ በቤቱ ለቀሩት ለወንድሞቹ አዝኖ ወደ አብርሃም አባት ባቀረበው ጸሎት እንዲላክ ለምኗል አልዓዛርን ከሞት። አብርሃም አባትም ምላሹን በመስጠት አሉላቸውና ሙሴና ነቢያት ይመለሱ ቶሎ እነርሱን በመስማት የሚል ሲሆንበት እርሱም በቁም ሳለ ስላልሰማ እነርሱን ተከራክሮ ነበር ንስሐ እንዲገቡ እንዲላክ ከሙታን። በመጨረሻ ላይ የአብርሃም መልስ ግን መስማት ካቃታቸው ሙሴን ነቢያትን ቤተሰቦቹ የሰራዊት ጌታ ለእነርሱም አጽናኙን ከእናታቸው ጋር እንድትልክላቸው ቁም ነገር እንዲቀስም ታዳሚ ተጠሪው በወንጌል ዝማሬ እንዲቀርብ ምስጋና ይህ መርሃ ግብር በአንድነት ተማክረን ተዘጋጅቷልና በመካከላችን ፈጥነ ተገኝና ፍጻሜያችን ይመር፣ ሕይወታችን ይቅና። የመልካም ስም ጥቅም የሞት ቀንም መሻል ለዘላለም ሕይወት የተዋበ መንገድ እንዲህ ያዘጋጃል። የዋሃን በእግዚአብሔር ደስ እንደሚላቸው የፍስሐ ጽዮን ሕይወት ምስክር ነው። እባካችሁ ሰዎች በእምነታችሁ ጽኑ፣ በስራችሁ በርቱ። ዕለተ ሞቱ ነው የሰው ልጅ ምጽአቱ። መልካም ስራ ሰርቶ ከኋላ ያስቀረ ሰላም ያንቀላፋል እያስመሰከረ። ክብረ ሕይወት ሳባ አባት አፍቃሪዎች አልማዝ ባለቤቱ ታላቅ ሰው መሆኑን በሕይወት በረፍቱ እንዲታወቅለት የምትደክሙት ድካም ውጤታማ እንዲሆን ቅዱሳን አምላክ ኢየሱስ ክርስቶስ እስከ መጨረሻው ከእናንተ ጋር ይሁን። እንኳንስ ለሰው ልጅ ለእንስሳት ጥብቅና በተሰጠው ዘመን በአግባብ ደክሟልና ይህንን ተስፈኛ ብርቱና ታታሪ ለብዙዎቻችን ሕይወቱ አስተማሪ መልካም ስራ ሰርቶ በጥቂት መከራ ነፍሱ እንድታርፍለት በቅዱሳን ስፍራ በዚህ ያለን ሁሉ ከእህቶቹ ጋራ ከወንድሙ ጋራ የወዳጅ ዘመዱም የልብ ልመና መሆኑን ጌታችን ታውቀዋለህና ምክንያት ድህነቱ በቤተ መቅደስ በገባችበት ቀን በሰማዕቱ ደጅ ባድ ተሰብስበን ከቅዱስ ገብርኤል ጋር ድንግል እናትህን አማላጅ አድርገን ፍስሐ ጽዮንን ከማንረሳው ወንድም ከገብረ መድኅን ጋር እንድትምርልን በፍጹም ትህትና እንለምንሃለን። ወስብሐት ለስምህ። የሰነኙ መልእክት በምሳሌ የጠበቃችሁ በዚህ ስፍራ የተገኛችሁ ሁላችሁ የእግዚአብሔር ቤተሰቦች እንደምን ከረማችሁ? በጋራ መልሱልኝ እስኪ እንደምን አረፈዳችሁ? አሜን። የበደልና የኃጢአታችንን መብዛት በፊቱ የሚያሳየነውን የምግባር ጉድለት ሳይመለከት ከማያልቅ ልግስናውና ከማይጓደለው ቸርነቱ እድሜ ለንስሐ ሰጥቶ እስከዚህ ሰዓት የጠበቀን የቅዱሳን አባቶቻችን አምላክ ፈጣሪያችን እግዚአብሔር በሕይወታችን ሁሉ ስለማይነገረው ስጦታው ስሙ ለዘላለም ይክበር ይመስገን። እንደተነገረን በጣም አጠር ላሉ ደቂቃዎች ነው የምንነጋገረው። እስካሁን ቃል እግዚአብሔር ስለኛም ደግሞ ነፍስ ማረፍ ነው የምንነጋገረው። ሊቀ ሐዋርያት ቅዱስ ጴጥሮስ በአንደኛ ጴጥሮስ መልእክቱ ምዕራፍ 1 ቁጥር 17 ላይ በእንግድነታችሁ ወራት በፍርሃት ኑሩ
ይላል። ይህን መነሻ በማድረግ የዕለቱን ሰማያዊ ማዕድ ረቂቅ ኅብስት እንሳተፋለን። ጸልዩ ወሰአሉ ለነሂ ከመ ያርኅ እግዚአብሔር አናቅጸ ቃል ወጸልዩ ሊተ ብዝሃ ከመ እክስቶ ዘክርስቶስ ምስጢር በከመ ይደሎን እንግር። ሰማያዊ የሆነውን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ቃል እንድንነጋገር ፈጣሪ አምላካችን የቃሉን ደጅ የልባችንን ጆሮ እንዲከፍትልን ስለ ሁላችን ጸልዩ። ይልቁንም ልናገር እንደሚገባኝ መጠን ብቻ እንዲገልጠው እኔንም በጸሎታችሁ አግዙኝ። ለእኔ ለደካማው ባሪያ ተናጋሪ አንደበትን፣ ለእናንተ ለአገልጋዮቹ ሰሚ ጆሮን፣ አስተዋይ ልቦናን የሰማይ አምላካችን እግዚአብሔር በነገር ሁሉ ያድለን። እግዚአብሔር አምላክ እንደወደደና እንደፈቀደ መጠን በቅድስት ቤተ ክርስቲያናችን ስርዓት ይሄ ጊዜ ዘመነ ስደት ይባላል። ሰዎች የሚሰደዱበት ከሚኖሩበት ሀገር ካረፉበት ቀዬ ተነጥለው ሰው ወደማያውቃቸው ለሀገሩ እንግዳ ለሰው ባዳ ወደሆኑበት ስፍራ የሚጓዙበት መታሰቢያ ጊዜ ነው። እጅግ የከበረ ፈጣሪ ዓለማት ገባሬ መንክራት ለስም አጠራሩ ክብር ይግባውና መድኃኔዓለም ኢየሱስ ክርስቶስ እጅግ ከሚወዳት እናቱ ጋር ሄሮድስ የሕፃኑን ነፍስ ሊያጠፋ በፈለገ ሰዓት ወደ ግብፅ በረሃ የተሰደደበትም ዘመን ነው። በዚህ ጊዜ አሁን የሚተላለፈው መልእክት ለሁላችንም በዚህ ስፍራ ላይ ላለን ሰዎች በምድር ያለው ኑሯችን ጊዜያዊ ድንኳናችን እንደሚፈርስና ይሄ ያለንበት ሕይወት ዘላለማዊ ሳይሆን ጊዜያዊ፣ ሰማያዊ ሳይሆን ምድራዊ፣ የሚጸና ሳይሆን የሚጠፋ መሆኑን ተረድተን አባታችን ወደ ሄዱበት ሕይወት ለመሄድ እንጂ በዚህ ለመኖር እንዳንናፍቅ ምክንያት የሆነንን ይሄንን ቀን በመታሰብ ሁላችንም የሚገባውን መልእክት ለማስተላለፍ ነው። የሐዋርያት አለቃ የሆነ ብርሃነ ዓለም ቅዱስ ጴጥሮስ እናንተ በእንግድነታችሁ ወራት በፍርሃት ኖሮ እያለ አስተምሮናል። የእንግድነት ወራት የሚባለው ጊዜያቱም ራሱ ለእንግድነት የተሰጠው ዓመታት አይደለም፣ ዘመናት አይደለም። ቅድም ሲነገረን እንደሰማ ነው የዕድሜ ጣሪያችን እንኳን 70 ከዚህ ቢበዛ 80 እንደውም አልፎ የሚሰጠው ሁሉ ለአሳር ተብሎ የተነገረበት ሰው በምድራዊ ውጫ በጊዜያዊ ፍኖት ይሄንን ሊሞሉት እንኳን ቢታገሉት የማይሞላው ከጎዶሎ እንኳን ሰዎችን ማሳረፍ የማይችለውን ኑሮ እየገፉ እንዳይኖሩ እግዚአብሔር በወቅት እንዲሰበስባቸው ሰዎች ዘላለማዊና ሰማያዊ ቤታቸውን እየተዘከሩ ሊኖሩ እንደሚገባ ቅዱስ ጴጥሮስ እንዲህ አለ፣ እናንተ በእንግድነታችሁ ወራት በፍርሃት ኑሯል። የእንግድነት ወራት የሚባለው በዚህ ምድር የምንኖረው ኑሮ ሁሉ የእንግድነት ወራት ይባላል። ምክንያቱም የመጀመሪያው ሰው አዳም ከተፈጠረ በኋላ አትብላ የተባለውን ዕፀ በለስ በልቶ አታፍርስ የተባለው ሕግ ሽሮ ዕፀ በለስን በመብላቱ እግዚአብሔር ያህል ጌታውን ገነት ያህል ርስት ቦታውን ልጅነት ያህል ጸጋ ስጦታውን አጥቶ ወደዚህ ምድር ተሰደደ። አዳም ወደዚህ ምድር ምን አለ? ተሰደደ። አዳም ወደዚህ ምድር ተጋዘ። ተሰደደ ማለት አዳም ስደተኛ ነው። ውሉደ አዳም የአዳም ልጆች በሙሉ በዚህ ምድር የሚኖሩት ኑሯቸው የስደት ኑሮ ይባላል። ለስም አጠራሩ ክብር ይግባው። ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ይሄንን በምሳሌ ሲያስተምር አንድ ሕግ አዋቂ ወደ ጌታችን ቀርቦ እንዲህ አለው፣ ኦ ሊቅ መምህር ሆይ ምንተ እግበር ሰናያተ ከመ እረስ ሕይወተ ዘላለም፣ የዘላለም ሕይወትን ለመውረስ ብፈልግ ምንድነው ከኔ የሚጠበቀው ብሎ ጠየቀው። ስለ መልካም ነገር ለምን ትጠይቀኛለህ? መልካም የሆነ ሁሉ አንድ ነው አለው ጌታችን። አሁን ስለ መልካም ነገር የምንማርበት ጊዜ አይደለም። ሰው ከእንስሳት የሚለየው ግዕዛን ከሌላቸው ፍጥረታት በሙሉ ተለይቶ በክብር የተፈጠረው በሚያመዛዘን ሕሊናው ክፉን ከበጎ ለይቶ ያውቃል። ይሄ የተፈጥሮ ጸጋ ነው። መጠየቅ እንኳን አያስፈልገው። ሰው ከዋሸ በኋላ እምነትም ይኑረው አይኑረው በሰላም መተኛት ያቅተዋል። ሰው እኩይ ምግባር መጥፎ ስራ ከሰራ በኋላ ለሕሊናው እረፍት ያጣል። ይሄ በተፈጥሮ የተሰጠን የጸጋ ስጦታ ስለሆነ ስለ መልካም ነገር ሰው ሊጠይቅ እንኳን አይገባው። መልካም የሆነ ሁሉ በሕሊና የታወቀ ግዴታ ድሃን ለመርዳት ችግረኛውን ለማስጠጋት በመልካም ምግባር በበጎ ትሩፋት ለመኖር ሃይማኖተኛ መሆን አይጠይቅም። ማንኛውም ሰው ከሕሊናው የተነሳ ሂዩማኒቲ ነው አይደለም፣ በተፈጥሮ ሰብአዊነት የሚሰማው ሰው በሙሉ ሰው ስለሆነ መልካም ነገር ያደርጋል። ይሄ መልካም ማድረጉን እኛም የምንለው ሰብአዊነት እንለዋለን። ምክንያቱም የሰውኛ ባህሪው መገለጫ ይሄ ስለሆነ ይህንን ሰው ስለ መልካም ለምትጠይቅ መልካም የሆነ ሁሉ አንድ ነው። በመጽሐፍ ስለ መልካም የተጻፈውን አታውቅም አለው።
ነቢዩ ሚክያስ በትንቢተ ሚክያስ ምዕራፍ 6 ከቁጥር 8 ላይ ሰው ሆይ እግዚአብሔር መልካም ሁሉ ነግሮሃል፣ ካንተ የሚሻው ምንድነው ብሎ ይጠይቃል። እግዚአብሔር መልካሙን ሁሉ ነግሮናል። መልካም የሆነ ሁሉ አንድ ስለሆነ በተፈጥሮ ተነግሯል። እግዚአብሔር ይነግሮሙ ለሕዝቡ በመጽሐፍ እግዚአብሔር ለሕዝቡ በቅዱስ መጽሐፍ ይነግራቸዋል። ከዛም አልፎ ሰማያት፣ አዝርዕት፣ እጽዋት እንኳን አስተማሪዎች ናቸው። ሰማያት የእግዚአብሔርን ክብር ይናገራሉ ይላል በአምላክ ቅዱስ ዳዊት። እንደው እኛ ያለፉትን ፕሮፌሰር እኔ እንግዳ ሆኜ ወይም እንደሌሎቹ እንዳገልጋዮች አይደለም በማውቃቸው። እኔ እንዴት ነው አናውቀውም እንዴ ወደ ማለት ደርሰው እጅግ የሚገርማቸው በመጽሐፈ ኢዮብ ምዕራፍ 12 ከቁጥር 7 ላይ የተቀመጠ ቅዱስ የእግዚአብሔር ቃል እንዲህ ይላል፣ እንስሳትን ጠይቅ ይነግሩህማል ይላል። ሰማችሁ? ማንን ጠይቅ? የሚናገሩት ፍጥረታት ብዙዎች ናቸው። በዚህ አይነት ዘርፍ መቼም ሰው በመንፈሳዊ አገልግሎት የእግዚአብሔርን ቃል ከፍቶ ስለተናገረ ብቻ አይደለም። መፍቀሬ ጥበብ ሰሎሞን ጻድቅ ሰው ለእንስሳው ነፍስ ይራራል ይላል። ሰማችሁ? ጻድቅ የሆነ ነፍስ ለማይራራ ለእንስሳው ነፍስ ይራራል። እኚህ ሰው ግዕዛን ካላቸው በአርአያ ሥላሴ ከተፈጠሩ ሰዎች ባሻገር ራሱ እንዲህ የእግዚአብሔር የእጁ ስራ መገለጫዎች ነው ማንነቱን ለሚናገሩት ሲራሩና ሲያዝኑ የኖሩ ሰው ናቸው። መልካም ምግባራቸው፣ በጎ ትሩፋታቸው የጻድቅ ነፍስ ተብሎ ከተመሰከረለት መፍቀሬ ጥበብ ሰሎሞን በዘመናት ጅረት ያወጀላቸው ታላቅ ሰው ናቸው። እንዲህ አይነቶቹ ሰዎች በምድር የኖሩት ኑሯቸው አሁን ሂዩማኒቲ ሰው ለሰው የሚያደርገው ርህራሄና የሚረዳው እርዳታ ሰብአዊነት አለ። ከዚህ አልፎ ሰው ለሰው በሚጨክንበት ልቡ በማይራራበት ለወደቀው እንኳን አይቶ ሰውነቱ ለማይመለስበት በዚህ ዘመን ላይ ተገኝተው ግዕዛን ከሌላቸው በአርአያ ሥላሴም እንደኛ ላልተፈጠሩት ደግሞ ለእንስሳት መራራት መታደል። ይሄን ክብር ማግኘት በራሱ እግዚአብሔር ካልመረጠው ሰው እግዚአብሔርን ለዚህ ክብር ካላቸው የሚደረግ አይደለም። እነዚህ የእግዚአብሔርን ስራ የሚናገሩትን መጠበቅ ወንጌል ማስተማር የእግዚአብሔርን ስራ ይናገራል። እንስሳትን ጠይቅ ይነግሩህማል። ከነዚህ መልካም የሆነ ትምህርት ስለሚገኝ ማለት ጌታችን ኢየሱስ ክርስቶስ ስለ መልካም ነገር ለምን ጠይቀኝ? ሰው በህሊናው ከነዚህ ሁሉ ተመራምሮ እንኳን ዕውቀት ማግኘት ይቻላል፣ ማስተዋልን ገንዘብ ማድረግ ይቻላል። ይሄንን ሕግ አዋቂ ሰው ጌታችን ኢየሱስ ክርስቶስ ከተናገረው በኋላ በመጽሐፍ የተጻፈውን አታውቅም አለ። ያም ሰው አነባለሁ አውቃለሁ አለ። ባልንጀራውን እንደራሱ እንዲወድ ጌታችን አበክሮ ነገረው። ከዚህ በኋላ ይሄ ሰው አንድ ጥያቄ ጠየቀ። እንደራሴ እንደወደው አብልጬም ደግሞ እንዳፈቅረው ባልንጀራዬ ማን ነው አለ። ወዳጄ ማን ነው ብሎ ጠየቀ። ጌታችን ኢየሱስ ክርስቶስ ምሳሌውን ነገረው። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ። ከየት ወዴት ወረደ? ኢየሩሳሌም ማለት ዛሬ የምናውቃት አንዲቱ እስራኤል ውስጥ ያለች ከተማ አይደለችም። በአገባባዊ ስርዓት በምስጢራዊ ፍቺ ጌታችን ኢየሱስ ክርስቶስ በረቂቅ ያለውን ነገር ለዚህ ሕግ አዋቂ አስተምሮ ኢየሩሳሌም ማለት በዕብራይስጡ ኢርሻሎም ትባላለች፣ የሰላም ከተማ ማለት ነው። ከሰላም ከተማ ከሰላም ርስት አንድ ሰው ወደ ኢያሪኮ ወደ ጨረቃ ከተማ ወረደ። በዚያም ደግሞ ወንበዴዎች አገኙትና ደበደቡት። በሞትና በሕይወት መካከል እያለ ጥለውት ሄዷል። አንድ ሌዋዊ መጥቷል፣ አይቶት ገለል ብሎ እንዳለፈ። አንድ ካህን መጥቶ አይቶት ገለል ብሎ እንዳለፈ። አንድ ሳምራዊ ግን ከሩቅ አይቶ እንዳዘነለት ከአህያውም ላይ ወርዶ በቁስሉ ላይ ዘይትና የወይን ጠጅ አፍሶለት እንደፈወሰው ወደ እንግዶች ማደሪያ ስፍራ ወስዶ እንዳስጠበቀው ጌታችን ተናገረ። በዛም ያሉትን ሰዎች 2 ዲናር አውጥቶ ከፈላቸው። ይህንን ሰው ባካችሁ አድኑልኝ፣ ፈውሱልኝ። ከዚህ የባሰውን የምታወጡና የምትከስሩ ከሆነ እኔ ይህንን ሰው ያመጣሁት ሳምራዊ በመመጣበት ጊዜ ዋጋውን እጥፍ አድርጌ ከፍላቸዋለሁ አላቸው ብሎ ጌታችን በምስጢር አስተማረው። ይሄንን ሰው አንድ ጥያቄ ጠየቀው። ሊጠይቅ የመጣው ሰው ማለት ነው። ከነዚህ ወድቆ ለነበረው ሰው ባልንጀራ የሆነው ወዳጅ የሆነው ማንኛው አለ። በመጨረሻ መጥቶ አይቶ ያዘነለት፣ በቁስሉም ላይ ዘይትና ወይን ጠጅ አፍስሶ የፈወሰው፣ በእንግዶች ማደሪያም ስፍራ ያስጠበቀው ይህ ሰው ለዚህ ሰው ባልንጀራ ሆኖለታል። የሚገርማችሁ ከኢየሩሳሌም ወደ ኢያሪኮ የወረደው ሰው መጀመሪያ ቦታውና መገኛው ኢየሩሳሌም። በኢየሩሳሌም የሚኖሩ ቤተ አይሁዶችና ሳምራውያን ደግሞ በነገድ ተከፋፍለው ራሱ አይስማሙ። አሁን እኛ እርዳታን ለማድረግ ሰውን ለመርዳትና ያለንን ነገር ለማካፈል ወንዝ፣ ቋንቋ፣ ብሔር ይሄን ሁሉ እንመለከታለን። ሐሳባችን ወደዚያ ነው። ጥቂት ደቂቃ ብቻ ነው። ይሄን ሁሉ እንመለከታለን። ከዚህ በጸዳ አይምሮ ግን እግዚአብሔር ለፈጠረው ሁሉ ማዘንን ገንዘብ የሚያደርግ ሰው ባልንጀራውን የሚያውቅ ሰው እውነተኛ ባልንጀራ። ከኢየሩሳሌም ወደ ኢያሪኮ ወረደ የተባለው ኢየሩሳሌም የተባለች የሰላም ከተማ የእግዚአብሔር ርስት ናት። አዳም የገባባት ማለት ነው። ጌታችን ኢየሱስ ክርስቶስ ኢመጻይኩ ከመእሳሮሙ ለኦሪት ወለነቢያት፣ እኔ ሕግና ነቢያትን ልሽር አልመጣሁም ይልቁንም ልፈጽም እንጂ። ሲያጸና ምን አለ? ፈጽሞ አትማሉ አለ።
ያለ ምክንያትም አይደለም በምክንያትም አይደለም። እውነት ከሆነ እውነት በሉ፣ ሐሰት የሆነውም ደግሞ ሐሰት ብላችሁ መስክሩ እንጂ ፈጽሞ አትማሉ አለ ጌታችን። ከዚያ በኋላ በመሐላ ያለውን ሂደት ሲያጸና በሰማይም አትማሉ ታላቁ ንጉሥ የእግዚአብሔር መንበሩ ክብሩ መገለጫ ነውና በምድርም ቢሆን አትማሉ። ምክንያቱም ሰማይኒ ዙፋኔ ወምድርኒ መካሄደ እገሬ ብሎ የተናገረ ጌታችን ነው። ሰማይ ዙፋኑ ምድር የእግሩ መረገጫ ነውና ከዚያ መልሶ በኢየሩሳሌምም ቢሆን አትማሉ። ኢየሩሳሌም የታላቁ ንጉሥ ከተማ ናትና። አሁን ኢየሩሳሌም ፍቺዋ ያቺ በቅጥር የምናውቃት እስራኤልና ፍልስጤም የሚጣሉባት ከተማ አይደለች። ኢየሩሳሌም በየቦታው የምትሰራ እግዚአብሔር በክብር ለማሳደር ፈቃደኛ የሆነ ሰው ልብ ሁሉ ኢየሩሳሌም የሚባል ነው። እግዚአብሔር እንዲከብርበት ታንጾ ሕንፃ መቅደስ የቆመበት የተቀደሰ ስፍራ ሁሉ ኢየሩሳሌም የሚባል። በዚህ ስፍራ ላይ ጉባኤ ሰርተን እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ከሆነ በእኛ መካከል የሰላም ንጉሥ ክርስቶስ አለና እኛ ኢየሩሳሌሞች ነን። አዳም ኢየሩሳሌምን አጥቶ ወደ ኢያሪኮ ተሰደደ። ስለዚህ አዳም ስደተኛ። ከአዳም በኋላ የተነሱ ትውልድ በሙሉ በምድር ላይ ስደተኛና ግዞተኞች ይባላሉ። ይልቁንም አዳም እያለቀሰ ደጅ ይጠናት የነበረውን ርስት ለማግኘት ሰዎች እየተፋጠኑ ልቦናቸው ለንስሐ እያጠኑ ደጅ የሚጠኑበት የእንግድነት ወራት ይሄ በምድር ያለነው ኖሮ ነው። ይሄ ምድራዊ ኑሯችን የኢያሪኮ ግዞት ነው። ወንበዴዎች የሚደበድቡ ለስጋዊ ፈቃዳችን፣ ለምድራዊ አምሮታችን፣ ለሚያልፈው ነገር የምንወጣ የምንወርድበትና የምንባዝንበት ኢያሪኮ አሁን ምድራዊ ኑሯችን ነው። ልበ አምላክ ቅዱስ ዳዊት እንዲህ አለ፣ እስመ አነ ፈላሲ ውስተ ምድር ወነግድኒ በከመ ኩሉ አቡየ። እኔ በምድር ላይ እንግዳ ነኝ፣ እንደ አባቶቼም ደግሞ ስደተኛ ነኝ። አባቶቹ እና አዳም አባቶቹ እና አብርሃም ለእንግዳ በሚሆን ስርዓት በድንኳን ተቀመጠ ይላል። እንዴት አይነት ስርዓት የሚገርማችሁ! ቅድም ዕድሜ ሲነገር ነበር አይደል? የሰው ልጆች በተለይ እኛ በዚህ በማደግ ላይ ያሉ ሀገሮች ውስጥ ያለን ሰዎች የላይፍ ኤክስፔክታንሲያችን አማካይ የመኖር እድሜያችን አብርሃም ከኖረው 1/3 ነው። ሰማችሁ? አብርሃም ለኖረው እድሜ እኛ 1/3 ወይ ሲሶን ነው የምንኖረው። ነገር ግን የሚገርማችሁ አብርሃም ይሄንን 175 ዓመት ሲኖር የምኖርበት እድሜ ለኔ ምን ነው በማለት ቤት እንኳን ሳይሰራ በምድራዊ ድንኳን 4 መንታ መንገድ ላይ እንግዶችን በመቀበል ብቻ ይኖር ነበር። ለሚኖርበት ኑሮ በምድር ላለው ህይወቱ ሳይሰቀቅ የሰማዩን ድንኳን ያስብ ነበር። አሁን እንዲህ ባለ ድንኳን ውስጥ እስከ ዘላለም የሚኖር ሰው አለ? ይሄ ድንኳን ዛሬ ከተተከለ በኋላ ነገ ከነገ ወዲያ ይፈርሳል። እንግዶች ከተስተናገዱበት በኋላ ይነሳል። ምድራዊ ድንኳናችን እንደዚህ ነው ካሰብነው ማለት ነው። እኛ አንዳንዴ በዕድሜ ዘመናችን የማንጨርሰውን ቤት እንጀምርን፣ እኛ ቀድመን እናልቃለን። ስለ ሰማይ ድንኳን ሳናስ ቅዱስ ጳውሎስ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 5 ከቁጥር 1 ጀምሮ እንዲህ አለ፣ ወነአምር ከመ ለእመሂ ተነስተ ቤተ ማኅደርነ ዘበምድር ብነ ሕንፃ ባህር እግዚአብሔር በሰማይ ዘኢገብሮ ለሰብእ። በምድር ያለ ድንኳናችሁ እንደፈረሰ እናውቃለን አለ ቅዱስ ጳውሎስ። ድንኳን ሰፊ ብዙ ሰዎች ይጨነቁና እባክህ ድንኳኔ በዚህ በኩል ፈርሶብኛል፣ በዚህ በኩል አፍሶብኛል ጠግንልኝ እያሉ ያስጨንቁት ነበር። እሱ ለወንጌል ሲፋጠን እነሱ ስለ ምድራዊ ድንኳን ያስጨንቁት ነበር። እንዲህ አላቸው፣ ምድራዊ ድንኳናችሁ እንደፈረሰ፣ ምድራዊ መኖራችሁ እንደታጎለባችሁ እናውቃለን። ነገር ግን እኛ ብነ ሕንፃ ባህር እግዚአብሔር አለ፣ በእግዚአብሔር ዘንድ ሕንፃ አለን። በሰማይ የሰው እጅ ያልሰራው ዘላለማዊ ሕንፃ ለጊዜው የታነጸ ሳይሆን ዘላለም በነፍስ ክብር የምንኖርበት ሕንፃ። ጌታችን ኢየሱስ ክርስቶስ ሐዋርያቱን እንዲህ አላቸው። የዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ ኢይትሐወክ ልበክሙ፣ ልባችሁ አይታወክ፣ እመኑ በእኔ እመኑ፣ ወእመኑ በአቡየ፣ በአባቴም ደግሞ እመኑ። ስፍራ ላዘጋጅላችሁ ይሄዳል። ምን ላዘጋጅላችሁ? ስፍራ። እስመ ብዙ ማኅደር በቤተ አቡየ፣ በአባቴ ቤት ብዙ መኖሪያዎች አሉ። ስንት መኖሪያዎች? አሁን እኛ የሚጨንቀን በተለይ ከከተማ መኪና ይዛችሁ የመጣችሁ ብዙ ሰዎች አይቻል አይደል? ከተማ የሚወራው ሰው ለኮንዶሚኒየም ሲመዘገብ ለጊዜያዊ መኖሪያ አይደል? ሰልፍ ይዞ እንኳን ከምድራዊ ኑሮ ከመንፈሳዊ አገልግሎት እየታጎለ ስለ ምድር ቤቱ ሰው ይጨነቅ። ስለ ሰማዩ ድንኳን የሚጨነቅ ነፍስ እግዚአብሔር በዚህ ዘመን እንደሚያገኝ ራሱ አይጠራጠርም። ምክንያቱም እያንዳንዳችን በምድር ስላለው ኑሯችን በጊዜው ስላለው ህይወታችን ስንጨነቅ እድሜ ዘመናችንን ሳናሳልፈው እሱ አስቀድሞ ያሳልፈንና እናልፋለን። ተመልከቱ። እንዲያ ያሉ ፍጹም መንፈሳዊ የሆኑ እንደነ ዳዊት ያሉ ሰዎች እኔ በምድር ላይ እንግዳ ነኝ፣ እንደ አባቶቼ መጻተኛ ነኝ። ጌታችን መድኃኔ ዓለም ኢየሱስ ክርስቶስ የእኛን ምድራዊ ህይወት ሲመጣ የባረከው እንደዚህ ነው። የተወለደው በቤተ መንግስት አይደለም። ለጌታችን ለኢየሱስ ክርስቶስ በምድር ቢወለድ የሚገባው ስፍራ የት ነበር? የት ነበር?
አረ ቤተ መንግስትም አይመጥነውም። አረ የነገስታት ንጉስ የጌቶችም ጌታ የአማልክት ሁሉ አምላክ የሆነ ሰማይንና ምድርን ጠቅልሎ የሚያሳልፍ እንደ እንቁላል በእጁ ጨብጦ የሚገዛው ጌታ እዛ ውስጥ መወለድ ለሱ አይመጥነውም። ቤተ መንግስትም ቢሆን ለሱ የውርደት ቦታ ያው ቤተ መንግስትም በረትም ለጌታችን እኩል ባለው ክብር። ነገር ግን እኛ ደካማ የሆን ሰዎች እንዲህ ሀሳብ እንዳናስብ እኔ በልቤ የዋህና ትሁት ነኝ ከኔ ተማሩ ብሎ ጌታችን ኢየሱስ ክርስቶስ ሲወለድ ለዓይን በሚከፋው ለአፍንጫ በሚከረፋው እንስሳት እንኳን ቆሻሻቸው በሚያስወግዱበት በዚያ ስፍራ ጌታችን ተወለደ። ጌታችንም ሲመጣ በማይከለ ክሌ እንስሳት በሁለት እንስሳት መካከል በማይከለ አድጎ ላይ በላምና በአህያ መካከል እንስሳት እስትንፋሳቸውን እየገበሩት በዚያ ተወልዶ አደገ ጌታችን። የሚገርማችሁ ዛሬ ሌሊቱን ያው ዘመነ ጽጌ ወርሃ ጽጌ ይባላል። አባቶቻችን ካህናት በቤተ መቅደስ ሲያመሰግኑ ሲጸልዩ ነው የሚያድሩ። ኢየሱስ ስዱድ ተስፋሆሙ ለስዱዳን ጌታችን ኢየሱስ ክርስቶስ የተሰደደ ነው። ምክንያቱም እሱ ለሚሰደዱት ሰዎች ተስፋቸው ነው። ኢየሱስ ክፉ ምስካየው ለግፉዋን ኢየሱስ ክርስቶስ ለተገፉት መጠጊያ ሆኖ ሳለ እርሱ ግን በሄሮድስ ተገፋ። እግዚአብሔር ማይደር ዘአልቦ ከመነዳይ እግዚአብሔር አምላክ ማደሪያ ሆኖ እያለ እንደ ድሃ ግን ማደሪያ የሌለው ሆነ። ማደሪያ ተሰቃየ። ኢየሱስ ነግዶ ፈላሲ እንዘውቱ ሕፃን ኢየሱስ ክርስቶስ ድሃ ስደተኛ መጻተኛ ሆኖ በሕፃንነቱ ዘመን ተሰደደ። ማህደረ በካይ ኮነን ይዘም ሐዘን የእናቱ ሐዘን ደግሞ የለቅሶ ምስጋና የለቅሶ ዜማ የለቅሶ ደስታ ሆነ ተብሎ በቤተ ክርስቲያናችን ዛሬ ሲመሰገን ያድራል ጌታችን ኢየሱስ ክርስቶስ። ተመልከቱ። ከዚህ ህይወትኛ ገንዘብ ማድረግ የሚገባን መማርና ማጤን የሚጠበቅብን ትልቁ ቁም ነገር በዚህ ምድር ላይ ስንኖር ምድርና ሰማይ የሱ የሆነ ጌታችን ኢየሱስ ክርስቶስ እንኳን መጥቶ ስደተኛ ነበር። እኛም ደግሞ እንግዶች፣ ስደተኞች፣ መጻተኞች ነን። ሰማያዊ ቤታችን የማያልፈው ርስታችን በሰማይ ነው። ቅዱስ ጳውሎስ እንዲህ አለ፣ እኔ ልሄድ ከክርስቶስም ጋር ልኖር እናፍቃለሁ። ምን ልሄድ ከማን ጋር ልኖር? ከክርስቶስ ጋር ልኖር እናፍቃለሁ። ያ ለእኔ ከሁሉ የሚልቅ የሚሻልም ነውና ምናልባት በስጋ መኖሬ ለእናንተ መልካም ነው። አባታችን ፍስሐ ጽዮን ይሄንን ሲናገሩ ነበር የከረሙት። እኔ ልሄድ ከክርስቶስም ጋር ልኖር እናፍቃለሁ፣ ምናልባት በስጋ መኖሬ ለልጆች ለቤተሰቦች መልካም ይሆን እያለ የማያልፈውን ርስት ዘላለማዊ ቤት በመናፈቅ ምድራዊውን ኑሮ አሳልፎ ለማያልፈው ክብር ራስን ማጨት መታደል። በመሄዳቸው የምናዘንና የምንተክስ ሰዎች ካለ ልንከተላቸው ይገባል። እንዲያው ልበ አምላክ ቅዱስ ዳዊት ልጆቹ በሞቱበት ሰዓት፣ ስቃይ ችግር በበረታበት ሰዓት እንዲህ ብሎ ነበር የተማጸነው። ዳዊት በኃጢአት ምክንያት የወለደው አንዱ ልጅ ክፉኛ ታመመበት ይላል ቅዱስ መጽሐፍ። ታመመበት እንዲያውም እንዲሞት ሁሉ ተነገረው በነቢዩ። ከዚያ በኋላ እባክህ አምላኬ ልጄን አትግደለው ብሎ ተማጸነ። ከዚያ በኋላ ይሄን ሳይበላ ከንግስናው ዙፋን ወርዶ አመድ ነስንሶ ማቅ ለብሶ በዚያ ላይ ሲወድቅ ሲነሳ አምላኩን ሲለማመጥ ቆየ። እግዚአብሔር ግን ያችን ነፍስ ወሰዳት፣ ሕፃኑን ልጅ ወሰደው። ከዛ በኋላ አገልጋዮቹ በሙሉ እጅግ ተጨነቁ። አሁን መታመሙን ሲሰማ ለዚህ ቀን ሁሉ እህል ያልበላው ዳዊት አሁን መሞቱን ሲሰማ ራሱን ያጠፋላል። ምንድነው ብታንጎራጉሩት አለ። በደጅ ቆመው ይሄን ሲነጋገሩ የሰማቸው እንዳይሞትብኝ እግዚአብሔርን የተማጸንኩት ልጄ ተለየኝ አላቸው። ንጉሥ ፈራን እንጂ አዎ አሉ። በሉ ነጩን ልብሴን አምጡልኝ፣ ዘውዴንም እደፋለሁ፣ ቀለበቴንም አጠልቁልኝ፣ የምበላውን ምግብ አቅርቡልኝ አላቸው። እንዴ በታመመ ሰዓት ለሞት የሚያደርስ ረሃብና ስቃይ ተላልፎብህ ተሰጥቶ እያለ አሁን በሞተ ሰዓት ወደ ደስታ ወደ ተድላ የምትመለሱ ስለምን ነው ብለው ጠየቁት። እኔ ወደ እሱ ሄዳለሁ እንጂ እሱ ወደ እኔ አይመጣም። ይሄን ቃል ሁላችሁ እስኪ በሉ። እኔ በሉ ወደ እሱ እሄዳለሁ እንጂ እሱ ወደ እኔ አይመጣም። አባታችን እንደዛ ናቸው። እኛ ወደ እሳቸው እንሄዳለን እንጂ እሳቸው ወደ እኛ አይመጣም። ማድረግ ቢቻለን ያችን ነፍስ ማምጣትና መመለስ የሚቻለን ቢሆን ከዚህ በላይ ዋጋ በተከፈለላቸው እንኳን ለቤተሰብ አይደለም ለዓለም ለሀገር የሚተርፉ ሰዎችን ማቆየት የሚቻል ቢሆን ኖሮ ማለት ነው። የሚቻል ቢሆን ኖሮ ነገር ግን ዋናው ማሰብ የሚጠበቅበት ነገር አባታችን በእንዲህ አይነት ስራ አልፎ እምነታቸውን አጽንተው አለፉ። እኛ ደግሞ እሳቸውን ለመከተል ምን መልካም ምግባር በጎ ትሩፋት ታይቶብን ይሆን? ይህንን በማሰብ የምንቀር ሰዎች ልበኞች ልንሆን ያስፈልጋል። ጌታችን ኢየሱስ ክርስቶስ ሐዋርያት እንዲለያቸው በነገራቸው ሰዓት በልባቸው እጅግ ሐዘን ገባ። እንዲህ አላቸው። የዮሐንስ ወንጌል ምዕራፍ 14 ቁጥር 18 ላይ እያደገክሙ እጓለ ማውታት ኩኑ ወላጅ እንደሌላቸው ልጆች አልተዋችሁም አላቸው። ልጆች ይሰማችሁ፣ ወላጅ እንደሌላቸው ልጆች እኔ አልተዋችሁም አላቸው። ከእናትም በላይ እናት ከአባትም በላይ አባት እግዚአብሔር።
አሁን በዚህ ቤተሰብ ውስጥ ምናልባት በስጋ የተሰጥቷቸው የነበረ አባት ቢነጠል ከዛ ሁሉ በላይ አባትም የሆነ እናትም የሆነ ከሁሉ በላይም ደግሞ ራርቶ ስለ ስጋ በረከት ሳይሆን ስለ ነፍስ ድነት የሚጨነቅ እግዚአብሔር አባትም እናትም ነው። በዚህ ስፍራ ያለን ሰዎች አባት አተናል፣ ሰብሳቢ አተናል የምንል ካለ ከአባት በላይ ሁሉ የሆነ አባት እሳቸውም ለእኛ የሰጠ በፈለገ ጊዜ ወደ ራሱ የወሰደ እግዚአብሔር አባት ይሆነናልና በእምነት ጥላ በማለፋቸው ልንደሰት ያስፈልጋል። እንግዲህ ከዚህ በመነሳት እሳቸው እንዲያባለ ህይወት ካለፉ መጨረሻው መልእክት ለእኛ ነው የሚተላለፈው። በምድር የምንኖር ሰዎች የእንግድነት ወራታችን እንዴት እናሳልፍ ይሆናል። እኔ ምናልባት ለአገልግሎት ትላንት ማታ ቤተ መቅደስ አዳር ስለወጣው ጥቁር ስለለበስኩ ድንገት ለሀዘን ጥቁር የለበስኩ እንዳይመስላችሁ። እውነተኛ የሆነ ክርስቲያን ግን እንዲህ አይደለም ኑሮን የሚመራ ጥቁር በመልበስ አይደለም ክርስትና የሚገለጥ። ቅድም በቀረበልን ስለ ጽሑፍ ርዕስ ላይ አንብበናል። ሁላችሁ እጃችሁ ላይ ቃሉ ስላለ ታነቡታላችሁ። መፍቀሬ ጥበብ ሰሎሞን በመጽሐፈ መክብብ ምዕራፍ 7 ከቁጥር 1 ጀምሮ ይሄ ይስም ሰናይ እንቅባ መዓዛ ወይ ይሄ ይጸለተ ሞት እምለተ ልደት ከመልካም ሽቱ መልካም ስም ይሻላል ከመወለድ ቀንም የመሞት ቀን ይሻላል። ያ የሰው ሁሉ ፍጻሜ ነውና ጠቢብ የሆነ ይህን በልቡ ያኖረዋል። አስተዋይ የሆነ ሰው ወደ ደስታ ቤት ከመሄድ ይልቅ መሄድ የሚሻለው ወዴት ነው? ወደ ለቅሶ ቤት ነው። የጠቢባን ልብ በሐዘን ቤት በለቅሶ ቤት ነው። የሰነፎች ልብ ግን በደስታ ቤት ነው። ሶቤዴም ገጽ ይፈሳል። ከፊት ሐዘን የተነሳ ልብ ደስ ይሰኛል። ከፊት ሐዘን የተነሳ ምን ደስ ይሰኛል? ጌታችን ኢየሱስ ክርስቶስ በእንዲህ አይነት ሕይወት የቀረጻቸው ሐዋርያቱ ምስክርነት ይሆናሉ። ለዚህ እውነተኛ ምስክሮች ቁጥረ ገጽ የተባለ ፊቱ በሐዘን የተቋጠረ ለደቂቃ እንኳን ፈገግ ሳይል የኖረ እድሜ ዘመኑን በሙሉ የጌታን የጀርባውን ግርፋት በግንባሩ ላይ የሳለ ወልደ ነጎድጓድ ሐዋርያው ቅዱስ ዮሐንስ ለዚህ ምስክር። ብርሃነ ዓለም ቅዱስ ጳውሎስ እንዲህ አለ፣ ሐዘንተኞች ስንሆን ዘወትር ደስ ይለናል። ይህን ቃል በደንብ አስተውሉ። ሐዘንተኞች ስንሆን ደስታና ሐዘን እንዴት ነው? ሐዘንተኛ ሆኖ ዘወትር ደስ የሚለው ሰው አይደል? እጅግ ተቃራኒ ማለት ድሆች ስንሆን ብዙዎችን ባለጠጎች እናደርጋለን፣ አንዳች የሌለንም ስንሆን ሁሉ የኛ ነው አለ። ሰማችሁ? በጣም የሚቃረኑ ነገር። መንፈሳዊ ሰው እንደዚያ፣ ክርስቲያን እንደዚያ። ድሃ ሲሆን ሌላውን ባለጸጋ ማድረግ የሚቻለው ሀገራችን በሰማይ ብዙዎች ሀሳባቸው ምድራዊ የሆነ ሰዎች ሀገራቸው ምድራዊ ነው፣ መጨረሻቸውም ደግሞ ሀገር ምድር ሲጠፋ አብሮ ጥፋት ነውና መጨረሻቸው ጥፋት ነው። እኛ ከማንጠፋ ዘር የተወለድን እውነተኛ ክርስቲያኖች ግን ሀገራችን ቤት ነው በሰማይ ነው። ስለዚህ በሰማይ ለሚኖር ነፍስ በእልልታ በጭብጨባ ያችን ነፍስ መሸኘት ይገባል። አሁን ቅድም እህታችን ወይዘሮ ቅድስት መዝሙር ላይ ተነስታ ስታጨበጭብ በጣም ግራ የገባው ሰው አለ። ሀዘን አይደል እንደመጣ ነው የምን ጭብጨባ ነው የሚል ሰው አለ። የሚገርማችሁ አልተሳተፋችሁ ከሆነ ነው እንጂ እንዲያውም ጸአተ ነፍስ የተፈጸመለት በቤተ ክርስቲያን ፍታት ይፈታል። ፍታቱ ሲፈታ ከበሮ እየተመታ ካህናቱ እልል እያሉ እያጨበጨቡ ኃጢአት ስለጋረደን ስለማንመለከት ነው እንጂ የሚያምኑ ነፍሳት የሚሸኙት በይባሌ መላእክት፣ በዝማሬ ዳዊት፣ በመዓዛ ገነት በታላቅ ክብር ነው። ከዛ ተርታ ለመሰለፍ ሕይወታችንን ንጹህ ማድረግ ይጠበቅብናል። የክርስቲያኖች ነፍስ ወደ ሰማይ መነጠቅ የሚገባት እንዲህ ባለ እልልታ፣ እንዲህ ባለ ጭብጨባ የአባታችንን ነፍስ ወደ ቅፉ ስለወሰደ አምላካችን እግዚአብሔር ስሙ ይክበር ይመስገን። አባታችንን ስለወሰደ እስኪ እግዚአብሔርን አመስግኑ እና እግዚአብሔር አይመሰግን ከበዳችኋል። አባቶቻችን አንድ ጸሎት ይጸልያል። ይሄ መጨረሻ መልእክቴ ነው። ኦ እግዚእ ኢየሱስ ክርስቶስ አኩተከ በእንተ ኩሉ ግብር ዘአምጻእከ ላዕሌ እመሂ ረሃበ አው ጽጋበ እመሂ ጤና አው ደዌ እመሂ ፍስሐ ወሐዘነ። ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ነው፣ በእኔ ላይ ስላመጣህብኝ ነገር በሙሉ አመሰግንሃለሁ። ረሃብም ቢሆን ጠጋብም ቢሆን አመሰግንሃለሁ። ደስታም ቢሆን ሐዘንም ቢሆን አመሰግንሃለሁ። ጤንነትም ቢሆን ሕመም ደዌም ቢሆን በዚህ ሁሉ አመሰግናለሁ። ሰማችሁ? ቅዱስ ጳውሎስም ደግሞ በሁሉ አመስግኑ፣ ሳታቋርጡ ጸልዩ፣ ሁሉ ጊዜ በጌታ ደስ ይበላችሁ። ይሄ ቃል ዘላለማዊ ቃል፣ የሚያጽናና ሰዎችን ወደ እምነት መንገድ የሚያቀና እውነተኛ አማናዊ ቃል። ክርስቲያን ማመስገን የሚጠበቅበት ስላገኛል፣ ስላጣም ያመሰግናል። ስለመጣለት ነገር ሳይሆን ስለመጣበትም ነገር ያመሰግናል። ጤነኛ ስለሆነ ሳይሆን ስለታመመም ያመሰግናል። እንዲያውም ቢሆን መለመንና መማፀን ማልቀስ ቢገባ አምላኬ እኔንስ መቼ ሆነ የምትወስደኝ ብሎ ነበር ሰው ማልቀስ የሚገባ። ይሄ ኑሮ የስደት ኑሮ ሆነ ወደ ሀገሩ ለተመለሰው ሰው ማልቀስ ያስፈልጋል። እስኪ አስቡት፣ ሁላችን እዚህ ያለን ከርቸሌ ይሁን እስር ቤት ማለት ነው። ከመካከላችን አንድ ሰው ተፈቶ ወደ ቤቱ ሲመለስ ምን እንላለን? አትሂድ እባክህ ከእኛ ጋር ታስረህ ኑር እንላለን። እባክህ እኔም ደግሞ ወደ አንተ እንድመጣ ምን በልልኝ፣ ጸልይልኝ፣ እንዳትረሳኝ፣ ጎብኝ። እንዲያውም ልክ ዮሴፍ በወህኒ ተጥሎ እያለ
እንጀራ ሳላችሁና ጠጅ የሚያቀርበው ሰው ከመካከሉ ከተለዩ በኋላ እንዲያላችሁ ለንጉሱ እኔንም በንጽሕና እንደታሰርኩ አሳስቡልኝ እንዳትረሱኝ ብሎ ተማጸናቸው። የማይዘነጋ የሚያስብ ግን ማን ነው? እግዚአብሔር። ሰውን የማይረሳ ከተዘክሮትም የማይለይ እግዚአብሔር አስበን ብሎ እንድፈታ አስበን ከስደት ወደ ቤት እንድመለስ ከሚያልፈው ጎጆ ከሚፈርሰው ቤት ወጥቼ ወደማያልፈው ጎጆ ወደ ዘላለማዊ ስርስ እንድሄድ እባክህ እኔንም በቶሎ ውሰድልኝ ያስፈልጋል። ስለተፈታ ነፍስ መጸለይ ማመስገን አይገባም? አባታችን በክብር ወደ እግዚአብሔር ስለሄዱ እግዚአብሔርን ማመስገን አይገባም? እኛ ግን ስናመሰግን እንኖራለን። የራሱን ነፍስ በቀኙ ለማቆም በቅዱሳን እቅፍ ለማኖር የወሰደ እግዚአብሔር አምላክ ስሙ የተመሰገነ ተነግሮናል። ታላቁ አባት የጽናት አብነት የሚሆነው ኢዮብ 10 ልጆችን ባንዴ ካጣ በኋላ ከራስ ፀጉር እስከ እግር ጥፍሩ ድረስ በቁስል ከተመታ በኋላ የገዛ ባለቤቱ እንኳን ንብረት ሀብትን የነጠቀ ልጆችን የወሰደብን አንተንም በቁስል የመታ አምላኬ የምትለው የምትታመንበት እግዚአብሔር ካሁን በኋላ ምን አለ? እርገመውና ሙታለች። አንቺ ከሰነፍ ሴቶች እንዳንዷ ተናገርሻል። እግዚአብሔር ሀበ ወእግዚአብሔር ነሳ በአማን እግዚአብሔር ይሰጣ። እግዚአብሔር ሰጠ፣ እግዚአብሔር ነሳ። እግዚአብሔር ስም ታዲያ አባታችን እግዚአብሔር ሰጠ። ያየነውን ቢሰጠን ያላየነውን ደግሞ ያየነውን ቢነሳን ያላየነውን ብዙ ነገር ቢሰጠን በማመን እግዚአብሔር አባታችንን ሰጠን። ደግሞ በፈለገ ጊዜ የራሱን ነፍስ ወደ ራሱ ወሰዳል። ስለዚህ እግዚአብሔር ስም የተመሰገነ ነው። በእውነት አባታችን ከዚህ ስቃይ ከሚበዛበት ውጣ ውረዱ ከማይሞላበት ኑሮ ለይቶ በቅፉ ስለወሰደ ስሙ የተመሰገነ ነው። እኛንም ደግሞ አባታችንን በመልካም ምግባር በበጎ ትሩፋት ተከትለን መንግስቱ እንድንወርስ ፍጻሜያችን ያሳምርልን። በዚህ ስፍራ ያለን ሰዎች ይሄ ድንኳን ፈራሽ እንደሆነ በማሰብ ህንፃ ሰውነታችንን መቅደስ ቤታችን ኢየሩሳሌም በማድረግ ለሰማይ ክብር በማጨት በንስሐ በመመላለስ በስጋ ወደሙ በመታተብ አምላካችን እግዚአብሔር በዳግም መንግስት በክብር ምጽአት በተገለጠ ጊዜ ጻድቃንን በቀኙ ሲያቆም እኛን ኃጢአተኞቹን በንስሐ በመመለሳችን በቅዱሳን ጸሎት በመታመናችን ከዚያ መካከል ተመልክቶ ንዑ ሀቤ ቡሩካኑ ላቤት ረሱ ለመንግስተ ሰማያት ዘድልው ለክሙ ቅድመ ይትፈጠር ዓለም ዓለም ሳይፈጠር የተዘጋጀ መንግስት የምትወርሱ እናንተ የአባቴ ቡሩካን ወደ እኔ ነው የሚለውን ዘላለማዊ ቃል ለሁላችንም ያሰማል። የአባታችንን ነፍስ የፍስሐ ጽዮንን እግዚአብሔር አምላክ በቀኙ በቅዱሳን እቅፍ ያኑርልን። ለአባቶቻችን ያለን ክብር፣ ለቅድስት ቤተክርስቲያናችን ያለን ፍቅር፣ በእምነት ያለን ጽናት፣ በተጋድሎም ያለን ትጋት ሳይቀንስ እግዚአብሔርን ሰማያዊ ኃይል በታቦት በመስቀሉ መንፈሳዊ በረከት በእምነት በጠበሉ ተቀብለን ክብሩን እንድንወርስ የሁላችንን ፍጻሜ ያሳምርልን። በእንግድነታችሁ ወራት በፍርሃት ኖሮ በማይስት ቋንት ሁላ በመንፈስ አይተው አላግባብ የጨመርኩትን ስቼ የሚያጎደልኩትን የእግዚአብሔር ቤተሰቦች መንፈሳዊ አድርጎኝ በስባት ለዚያ እግዚአብሔር ብቻ የሚያስተማምን አምላኬ ብቻ ሁሉም ከንቱ ሆኖ በመቃብር
ዋስትና መከታ እግዚአብሔር ካልሆነ ተስፋ የሚሆነኝ ሕይወት የሚሰጠኝ እግዚአብሔር ብቻ የሚያስተማምነኝ አምላኬ ብቻ ነው የሚያስተማምነኝ። ከኔ አስቀድመው የከበሩ ሁሉ አፈር ተጭኗቸው በመቃብር አሉ። እብደትና እውቀት ሁሉን አወኳቸው። ምንም ቋሚ የለም ሁሉም ከንቱ ናቸው። ምንም ቋሚ የለም ሁሉም ከንቱ ናቸው። ልቤን ጣልኩበት ተስፋ ያደረግኩት አልጨበት ብሎኝ አለሁኝ ስታክት የጥበብ ብዛት ትካዜ ሰጠኝ። እኔ በዚህ ምድር ጎስቋላ ፍጥረት ነኝ። እኔ በዚህ ምድር ጎስቋላ ፍጥረት ነኝ። ከንቱ ነኝ የከንቱ ከንቱ ነኝ ዋስትና መከታ እግዚአብሔር ካልሆነኝ ተስፋ የሚሆነኝ ሕይወት የሚሰጠኝ እግዚአብሔር ብቻ ነው የሚያስተማምነኝ። እግዚአብሔር ብቻ ነው የሚያስተማምነኝ። ልቤንም ፈተንኩት በደስታ ብዛት የዚህን ዓለም ለውጥ ላሙና ቀመስኩት። ሳቅም በልቤ ውስጥ ይፍለቀለቅ ነበር። ሁሉም ከንቱ ሆነ ገብቶ ከመቃብር። ሁሉም ከንቱ ሆነ ገብቶ ከመቃብር። ከንቱ ነኝ የከንቱ ከንቱ ነኝ ዋስትና መከታ እግዚአብሔር ካልሆነኝ ተስፋ የሚሆነኝ ሕይወት የሚሰጠኝ እግዚአብሔር ብቻ ነው የሚያስተማምነኝ። እግዚአብሔር ብቻ ነው የሚያስተማምነኝ። አምላኬ ብቻ ነው የሚያስተማምነኝ። እግዚአብሔር ብቻ ነው የሚያስተማምነኝ። ኃይል ሲገለጥ በሰማይ ማን ይቆም ይሆን ከፊትህ? አቤቱ በመጣህ ጊዜ በፊትህ ማን ይቆም ይሆን የሚለውን ቁጥር 7 ላይ ያለውን ዘምረን እናበቃለን። ኃይል ሲገለጥ በሰማይ ማን ይቆም ይሆን? ማን ይቆም ይሆን ከፊትህ? ማን ይቆም ይሆን? አቤት ቀንደ ምልክት
ሰማይ አቤት ማን ይቆም ይሆን ከፊት ማን ይቆም ይሆን ማን ይቆም ይሆን ከፊት ማን ይቆም ወንድማችን የፕሮፌሰር ፍስሐ ገብረአብን የ80 ቀን መታሰቢያ ምክንያት በማድረግ ውድ ጊዜያችሁን ሰውታችሁ ከማህበራዊ ኑሮ አስተጓጉላችሁ ለእሳቸው ክብርና ፍቅር ስትሉ የተገኛችሁ ወገኖቻችንና ቤተሰቦቻቸው ለተወሰነች ጊዜ እዝለ ልቦናችሁን ከኔ ጋር እንድታደርጉና ስለሳቸው ያቀረቧትን ማስታወሻ እንድታዳምጡ በአክብሮት ስጠይቅ ስለሳቸው የምንለው ነገር እንዲተሰባስበን ሌላ ጊዜ እድል የለን ያለ ዛሬና ዛሬ ነው። ከነገ በኋላ እኔም እናንተም ላንኖር እንችላለን። ስለዚህ ፍቃዳችሁ እንዲሆንልኝ በታላቅ አክብሮት ጠይቃለሁ። ለተወዳጁ ፕሮፌሰር ፍስሐ ገብረአብ የህይወት ትውስታ በወርሃ ሐምሌ 2005 በዓመተ ክብሩ የገብርኤል ዕለት ኢትዮጵያ አንዱን ልጇን አጣች በድንገት። ፕሮፌሰር ፍስሐም አለሁሽ ሲላት ሳይታሰብ ድንገት ተለየም በሞት። በትብት መቀበሪያ በእናት ሀገርህ ሁ በማለት ፊደልን ቆጥረህ በቀዳማዊ ኃይለ ሥላሴ ትምህርት ቤት ኮከበ ጽባህ የአንደኛና ሁለተኛ ደረጃ ትምህርትን እንዳጠናቀቅህ ባለማያ ኮሌጅ ዩኒቨርሲቲ ዲግሪህን ያዝህ። ለላቀ እውቀት ብቃት ባህር ተሻግረህ በፖላንድ ፈረንሳይ ምሁር ያሰኘህ በብሩህ አእምሮ ቀለም ጠጥተህ ቀለሙን ለአገር እየበጠበጥህ አንተ እንደጠጣኸው ትውልድ አጠጣህ። በስራ በምርምር ስትኖር ተጠምደህ ሰው መሆን አይቀርም በሞት ተፈታህ። ፕሮፌሰር ተጠየቅ ተነስ እባክህ። ለሀገር ለወገን ከልብ በማሰብ በተማርኸው ትምህርት ነጩን በመሳብ በእውቀት በክሎት ነበር መጠበብ። እውን አድርገው አረፍክ ያሰብኸውን ግብ የእኛ ፕሮፌሰር ፍስሐ ገብረአብ የእንስሳት ሕክምና ፋክልቲ መስራች አለይታ በመሆን በእርግጥ ለእንስሶች አድርገህ ነው ያረፍክ ለሁሉ እንዲመች። በጥልቅ ምርምርህ በቅን አገልጋይ የእንስሳት ሕክምና ተቋሙን ሆነ የበላይ ድርሻህን ተወጣህ ውጤት እንዲያሳይ። በኢትዮጵያዊነት ኮርተናል እሰይ። በስራ መሪነት ተምሮ ማስተማር እጅግ በጠበቀ የሀገር ወገን ፍቅር በሕይወት ዘመንህ በመመራመር እስከ እልፈተ ሕይወት ነበር የምትር። ጥልቅ በሆነ እውቀት ባለም ስብና ለጥቁር ለፈረንጅ ለመስጠት ፈተና በአፍሪካ በአውሮፓ በአሜሪካ ሆኖ በደንብ የተጠና ነበር የምትባል እዚህና እዚያና ለአፈር ተጣት እንጂ ሰው አፈር ሆነና። እውቀትን ሳታደርግ የጋን ውስጥ መብራት ብርሃንን ፈንጥቀህ ለሰው ልጅ እውቀት በክብር በመፈጸም ለሀገር በረከት ማልፍ ስራ ሰርተህ በሚያልፈው ሕይወት ለትውልድ ለሀገርህ ሞትህ ነው ሕይወት። ጥቁርና ፈረንጁን በእውቀቱ ፈታኝ ፕሮፌሰር ፍስሐ ብሎ ዓለም በቃኝ። ልረፍበት አላትቀስቅሱኝ ላንተያይተኛ ደግሞ ላይገኝ ለጋማ እንስሳት ዋስና ጠበቃ አለው ሲለን የለም ተኝቷል ላይነቃ። ምርምሩ በዛ አፈር ሆነ በቃ። ከተማሩ ወዲያ ፊደል ከቆጠሩ በእውቀት በሙያ ለሀገር ካልሰሩ ድሃ ሀብታም ቢሆን አይቀርም ካፈሩ። ይህንን ተረድቶና ማሞሩ ሰርቶ አረፈ ለትውልድ ለሀገሩ። ለሀገር ለወገንህ የእውቀት ዘር ዘርተህ በሕይወት እያለ ፍሬውን አይተህ ድንገት አረፍክ እንጂ ፍስሐ መች ሞትህ እንቅልፍ ይሁን ተነስ እባክህ። አገሩን ወገኑን ከሁሉ አስቀድሞ ተምሮ በማስተማር ከሞት በፊት ቀድሞ በጥቁር በነጩ በክብር ተሸልሞ ፕሮፌሰር ፍስሐ አረፈ ደካክሞ። ያ ብሩህ አእምሮ
እውቀት የሚያመነጨው በአፈር ፍሬ ኑሮ አፈር የለበሰው ከመሞት የማይቀር የሰው ልጅ እንዲህ ነው። በተፈጥሮ ሕጉ መቼም የማይቀር ነው። ጀግና ምሁር የሚያሰኝ በሕይወት መስራት ነው። የታደለ ዜጋ መማር እንደዚህ ነው። ከሞት በኋላማ ይሄ ገና አፈር ነው። እውቅ ምሁር ነበረ ወንድም ያገር ልጅ በአገር ወገን ፍቅር በእውነት የሚዋጅ ተቆረጠ ቀሩ በሕይወት ላይ ባጅ ወገን አንለያይ ተው እንጂ እግዚአብሔር በሰጠው በእውቀት በረከት ስምን የሚያስጠራ በሕይወት በሞት በዓለም እናተርፈው የሞት መድኃኒት ከመቃብር በላይ የሚኖር በእውነት ልጅ መልካም ሥራ ነው የምንጠራበት። ስለ እርሱ ማንነት መነሻ መድረሻ ለሰው ልጅ ጠቃሚ ትልቅ ማስታወሻ